ሰላም ጤና ይስጥልኝ ከቡና ሚዲያና ኮሙኒኬሽን ዓለም አቀፍ ዘገባዎችን እናሰማለን። ሰበር ዜናዎች ደርሶናል። አሜሪካ ኢራንና እስራኤል ጦርነት መጀመራቸው ተሰምቷል። ይህንን ዘገባ በተመለከተ የምናሰማ ይሆናል። አማኑኤል ኃይለ ነኝ። በቅድሚያም የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጀግኖች አሜሪካውያን ህይወት ሊጠፋ ይችላል፣ እንዲሁም በጦርነት ጊዜ ብዙ ጊዜ እንደሚከሰቱ ሁሉ ጉዳቶች ሊያጋጥሙ ይችላሉ። ነገር ግን ይህንን እያደረግን ያለነው ለአሁን ሳይሆን ለወደፊት ነው። ይህ ደግሞ ታላቅ ተልዕኮ ነው። አሜሪካውያንና ልጆቻችን ኒውክሌር በታጠቀችው ኢራን ስጋት ውስጥ እንዳይወድቁ ለማድረግ እያንዳንዱ የጦር ኃይል አባላት ህይወታቸውን በራስ ወዳድነት ሳይሆን መስዋዕትነት እያደረጉ በመሆኑ እንጸልይላቸዋለን ብለዋል። እግዚአብሔር ጀግኖቻችንን ሁሉ ከጉዳት እንዲጠብቅልን እንለምናለን። በእግዚአብሔር እርዳታም የጦር ኃይላችን አባላት የሆኑት ወንዶችና ሴቶች ድል እንደሚቀዳጁ እናምናለን። እኛ በዓለም ላይ ከሁሉ ታላቅ ነን ሲሉም ዶናልድ ትራምፕ በሰጡት መግለጫ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የተከፈተው ወታደራዊ ጥቃት ተከትሎ በሰጡት ይፋዊ መግለጫ እስራኤልና አሜሪካ በጋራ በመሆን በኢራን ከሚገኘው አሸባሪ አገዛዝ የሚሰነዘረውን የህልውና ስጋት ለማስወገድ ዘመቻ መጀመራቸውን አስታውቀዋል። ጠቅላይ ሚኒስትሩ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ላሳዩት ታሪካዊ አመራር ምስጋናቸውን ያቀረቡ ሲሆን ባለፉት 47 ዓመታት የኢራን አያቶላዎች አገዛዝ ለእስራኤል ሞት ለአሜሪካ ሞት እያለ ሲፎክር መቆየቱን የብዙዎችን ደም ማፍሰሱንም ጠቅሰዋል። ኔታንያሁ አክሎም ይህ ነፍሰ ገዳይ አገዛዝ መላውን የሰው ልጅ ሊያስፈራራ የሚችልበት የኒውክሌር መሳሪያ ባለቤት እንዲሆን ፈጽሞ ሊፈቀድለት እንደማይገባ አጽንኦት ሰጥቷል። አሁን እየተወሰደ ያለው የጋራ ወታደራዊ እርምጃ ጀግና የሆነው የኢራን ህዝብ የገዛ እድሉን በእጁ እንዲወስን ሁኔታዎችን እንደሚያመቻች የገለጹት ጠቅላይ ሚኒስትሩ ፋሪሶች፣ ኩርዶች፣ አዜሪዎች፣ ባልቺዎች እና የሂዋዚዎችን ጨምሮ ሁሉንም የኢራን ህዝብ ክፍሎች የጭቆናውን ቀንበር ሰብረው ነጻነት ሰላማዊ ኢራንን እንዲፈጠር ጥሪ አቅርበዋል። ጠቅላይ ሚኒስትሩ ለእስራኤል ዜጎች ባስተላለፉት መልእክትም በዚሁ ዘመቻ ወቅት ህዝቡ የመከላከያ መመሪያዎችን በጥብቅ እንዲከተልና የጸና አቋም እንዲኖሩ አሳስበዋል። በጋራ እንቆማለን፣ በጋራ እንዋጋለን፣ በጋራ የእስራኤልን ዘላለማዊነት እናረጋግጣለን በማለት ኔታንያሁ በመግለጫቸው አስታውቀዋል። ዛሬ ቅዳሜ ማለዳ በእስራኤልና በአሜሪካ በኢራን ላይ የተሰነዘረው ጥቃት ተከትሎ የኢራኑ ፕሬዝዳንት የጥቃቱ ሰለባ ሳይሆኑ እንዳልቀረ የሚገልጹ ያልተረጋገጡ ዘገባዎች ሲሰራጩ ቆይተዋል። ሆኖም የአገሪቱ የዜና ወኪል ለፕሬዝዳንቱ ቅርብ የሆነ ምንጭን ጠቅሶ እንደዘገበው ከሆነ ፕሬዝዳንቱ ምንም አይነት ጉዳት ሳይደርስባቸው በሙሉ ጤንነት ላይ እንደሚገኙ ነው። ይህ መግለጫ የወጣበት ጥቃቱ በቴህራን የሚገኘው ከፍተኛ የመንግስት የስራ ኃላፊዎችን ኢላማ ያደረገው ሊሆን ይችላል የሚሉ ስጋቶች በሰፉበት ወቅት ሲሆን የፕሬዝዳንቱ ደህንነት መረጋገጥ በአገሪቱ ከፍተኛ አመራር ዘንድ ያለውን ሁኔታ ለማረጋገጥ የታለመ እንደሆነ ተገልጿል። እስካሁን ባለው መረጃ ጥቃቱ በሌላው ከፍተኛ ባለስልጣናት ላይ ያደረሰው ጉዳት ካለ በዝርዝር የታወቀ ነገር የለም። አሜሪካና እስራኤል በኢራን ላይ ጥቃት ሲሰነዝሩ በኢራን የኢንተርኔት አገልግሎት ሙሉ በሙሉ ተቋርጧል። የኢንተርኔት ቁጥጥር ተቋም የሆነው ኔት ብሎክስ እንደገለጸው ጥቃቱን ተከትሎ በኢራን ውስጥ ሙሉ በሙሉ ሊባል የሚችል የኢንተርኔት አገልግሎት መቋረጥ ተከስቷል። እንደ ኔት ብሎክስ ዘገባ አሜሪካና እስራኤል ጥቃቱን እያካሄዱ ባሉበት ወቅት በኢራን ውስጥ ያለው ኢንተርኔት ግንኙነት ተቋርጧል ነው የተባለው። በኢራን ላይ አሜሪካና እስራኤል ጥቃቶችን እየፈጸሙ ባሉበት በኳታር በርካታ ፍንዳታዎች መከሰታቸው ተሰምቷል። የአገሪቱ መከላከያ ሚኒስቴር ከኢራን የወጡ የሚሳኤል ጥቃቶችን ሁሉንም አክሽፌያለሁ ብለም ብዙም ሳይቆይ በርካታ ፍንዳታዎች በአገሪቱ መዲና ዶሃ ተስተውሏል። ኳታር የአሜሪካ የጦር ሰፈር ያለባት መሆኗ ሲታወቅ ኢራን ጥቃት ከተከፈተብኝ የቀጠናው የአሜሪካ የጦር ሰፈሮች ህጋዊ ኢላማዎች ይሆናሉ ስትል መዛቷ ይታወሳል። የሳቱ ዘገባዎችን ይመስላሉ። ሌሎችን ዘገባዎች የተከታተልን የምናደርስ ይሆናል። ሰላምና ጤናን ለምድራችን እንመኛለን። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።